በየእምነታቸው ውዴ ሚውት አድርጊ፣ ስልክ እያወራ ነው። ሄሎ እንዴት ነው? ሰላም አለይኩም። አማን ነው? እንዴት ነህ? መብረቁ እባላለሁ ወንድሜ። አንተ ጋር የሆነ የታመመ ልጅ አለና እሱን ማናገር ፈልጌ ነበረ። መብረቁ እባላለሁ። አንድ የታመመ ልጅ አለ አንተ ጋርና እህቱ በጣም እያለቀሰች ስለሆነ ማናገር ፈልጌ ነበር በሱ ጉዳይ። እሱን ማገኝበት ላክልኝ እስኪ። አንተ በአካል አይደለም ከሱ ጋር? እሺ አይተኸዋል? በይኔ በጣም ታሟል። የጉበት እጢ የጉበት ኬዝ። ኦኬ ኦልሬዲ ሐኪም ቤት ገብቷል አይደል? እሱ ሪፈር እስኪ ላክልኝ፣ ቁጥሩን ላክልኝ እና አሁን ልደውልላቸው። ይሄ የሰጠሽኝ ሰውዬ ቅድም በአካል ነበር ሆስፒታል ነበር ያገኘሁት ብሏል። እሱ የሚገኝበት ስልክ ሊልክልኝ ነው። እሺ እሺ ወንድሜ፣ ይሄ አውቆ ነው ሆስፒታል ነው ያገኘሁት ያለ እኔ ፎቶውን እልክልሃለሁ። እሺ ወንድሜን እንደዚህ የዳረገውን ጓደኛውን ፎቶውን እልክልሃለሁ። እሱ ነው ይሄ እዚህ ጋር ነው ያለው፣ ከነዚህ ጋር ነው እየመጣ ያለው። ይሄን ጠይቂው እያለ ወንድሜን እንደዚህ የዳረጉብኝ ትንሹን ገና 20 ዓመት ያልሞላውን ወንድሜን እነጠቁኝ። ውሸታቸው ደግሞ እሺ ይሁን። እሺ ከዚህ በፊት ገንዘብ ክፈይ ብለውሽ ነበር እንዴ? ያኛው ጓደኛው ገንዘብ ምን አለኝ መድረሱንማ እንዴት ነው እባክህ ባህር ካልተሻገረ እኔ ልቀጣ ይመለስለው። አሁንማ እንዴት ይሆናል? ወንድምሽን በባህር ሰደሽ በበረሃ ሰደሽ አሁን ታለቃቅሻለሽ። እኔ አላቅሽ ታቅሻለሁ አለ። መጀመሪያ ጓደኛው ነው የወንድሜ ጓደኛ ነው አሉ። እኔ ምን አውቄ ወንድሜ፣ እኔ ምን አውቄ የት እንደሚያውቀው። ከዛ እንዴት ትላለ? ቤተሰብ እኮ አያውቅም፣ ማንም እኮ አያውቅም። እንዴት ትላለ? እኔ ጨንቆኛል እንዴ ማወራ ብዬ ምናምን ተናገርኩት። እሺ እንደዛ ከሆነማ ይቅርታሽ ምናምን አለ። አረ ችግር የለም ምንም ችግር የለም ወንድሜ፣ ብቻ ወንድሜ ያለበትን አስረዳኝ አልኩት። አንዴ ተሻግረዋል ባህር ይላል፣ አንዴ ደንበር ላይ ናቸው ይላል። በቃ የሚነግረን ሁሉ 4-5 አይነት ነው። እኔ እሺ ታግቶ ነው ወይስ እንዴ ነው? እሺ አንተ ትተማመንባቸዋለህ በሰላም ያልፋል ስለው አይ በሱማ ያልፋል ታማኝ ናቸው፣ ግን ብር ሊጠይቁ ይችላሉ ስለው የምን ብር ነው የሚጠይቁት አልኩት። የምን ብር ነው የሚጠይቁት? ብር ቢኖረው ልጁ ብድግ ብሎ ቤተሰብ ሳይናገር ይሄዳል እንዴ? ተማሪ ልጅ ምናምን አልኩት። ከዛ እንደዛ ስለው ዝም አለ። እንግዲህ ጓደኛው ነው ነው የሚባለው። እዚህ አዲስ አበባ ዌተርነት ሰራ ነበር። ሀገር ሲነሳ ወደ ስዑዲ ብሎ ጉዞ ሲወጣ አንቺም ቤተሰብም አያውቅም? አታውቁም? ማንም አያውቅም። ከመታመሙ በፊት ጤነኛ እያለ ታውቂ ነበር መንገድ እንደገባ? ህመሙን ይሄ ጉበቱን ምኑን አልገባኝም። ጉበቱን እንዲህ ታመመ ተመደቡ ላይ
ነግሮት ነበረ? መንገድ ላይ እንደታመመ አልነገሩኝም። እኔ ብቻ ያወራሻል ተረጋጊ ነው እንጂ መንገድ ላይ እንደታመመ አዲስ ኢትዮጵያ እያለ ያመዋል። ኢትዮጵያ እያለ ስለዚህ ነው ማወቅ ፈለኩት። እነዚህ ሰዎች ደብድበውት ሊሆን ይችላል ብለሽ ታስቢያለሽ? እኔ ምን እሺ ትኮቆዛ ወንድሜ እስቲ በስ እንዳደቀ የለም እኮ ቂጡ እንዳለ የለም። አሲድ ነው ደፍተውበት እንደው አሲድ ነው የሚሉኝ። አሲድ እኮ ነው የሚሉኝ ለብልበውት እንደሆነ እኔ አውቃለሁ። አንዴ ተረጋጊና ምናልባት ደላሎቹ ገንዘብ ከሌለው እንደዚህ የሚያደርጉበት አጋጣሚ ሊሆን ይችላል። አሁን ያልተረዳው መብረቁ እነዚህ ሰዎች ገንዘብ ፈልገው ነው ወንድምሽን እንደዛ ያደረጉት ወይስ ደግሞ የራሱ በጉበት ምክንያት የመጣው በሽታ ነው መንገድ ላይ የጣለው? በደንብ አስረጅ። ገንዘብ ነው የሚፈልጉት ወይስ ምንድነው ነው? እኔ ምን እነሱ የሚሉት እህቴ እንዴት አድርጌ አስረዳሽ? እኔ እኮ ግራ ገብቶኝ ነው። እኔ አሲድ ነው ቂጡ ምን ሆኖ ነው? እሱ እኮ አይናገርም እኮ ፍጥጥ ነው። ማርያምን አንዴ ብቻ ነው ያለው። በቃ ተዘድፍት አለ። እኔ እኮ ምን እየልጠይቀው ወንድሜ፣ እነሱማ ቂጡ ምን ሆኖ ነው ስላቸው መንገድ ላይ ባህር ከመግባቱ በፊት አሲድ ያለበት ሞተር ላይ ተቀምጦ አሉ። እንዲህ አይነት ነገር አለ እንዴ? እኔ ምን አውቃለሁ? ድንግልን እንዴት እናውቃለን መሰለሽ? ገንዘብ ጠይቀውሽ እምቢ ብለሻቸው ከሆነ እንደዛ አድርገውት ሊሆን ይችላል። ገንዘብ ካልጠየቁሽና እምቢ ካላልሻቸው በረሃ ላይ ስትመጪ በሞተር በበረሃ ከሆነ የሚሄደው የተቀመጠበት ሞተሩ ይልጣል። ሞተሩ ገባሽ አይደለ? ምክንያቱም ሞተሩ በጣም ስለሚዘል ማለት ነው። ልጁ ስትጠይቅ መናገር ያቃተው ታሞ ነው ወይስ መናገር ስላልፈለገ ነው? አንደኛ። ሁለተኛ ታሞ ነው። ቪዲዮ ይዋንተ ወንድም የድንግል ታሟል። እነሱ የሚሉት እኮ እሺ በሞተር ላይ ነው እንደዚህ ሆኖ ነው የሚሉት እነሱ። እግዚአብሔር ይወቅ ይቆላቅም። ጉበቱ ስንወስደው አሉ ወስደነው ጉበት ነው አሉ። ጉበቲቱ ደግሞ ሆስፒታል ወሰድነው እና አሁን የሚያስፈልገው ትልቅ ሆስፒታል ነው የሚሉት እነሱ። አሁን ብር ያለው ያኛው ነው፣ ጓደኛ ተብየው ነው። መጀመሪያ ብር ይፈልጋሉ እንጂ በሰላም ይገባል ያለኝ ያኛው ነው። እነዚህ አሁን ገና ነው ያናገርኳቸው። እነዚህ ቁጥር ሲልክልኝ ብር እንዳይጠይቁኝ ብዬ ቁጥር የውጭ ስለሆነ የአረብ ሀገር ስለሆነ እኔ እነሱ ማውራት ፈራሁኝ፣ ልጁን እንዳይደበድቡብኝ ብዬ ማለት ነው። ይሄ በዚህ አውሪው ሲለኝ ብር ራሱ እንዳፉን አውጥቶ ስላለ እኔ ደንግጬ አሁን እነዚህ ደግሞ በሚሊዮን ሊጠይቁኝ ይችላሉ። እስቲ ልረጋጋ ብዬ ለነዚህ አልደወልኩም። አሁን ነው ለቤት ደውለው አዲስ አበባ የት ልጅ አለ ለሱ ደውለው ቪዲዮ አሳዩት። እኔ እኮ አሁን ነው እሺ እኔም ስጠኝ ብዬ ደወልኩ። አሁን በቃ እኔ እኮ ይሄ አሁን ነው የማውቀው። እኔ ምንም የማውቀው ነገር የለም። ደውዬ ምን አሉ? እሺ ቆንጆ ተረጋጊ። ቆይ አንዴ ትንሽ ተረጋጊና አሁን ፖይንቱ ምን እንደሆነ ወደ መጨረሻው ላይ ምን ላይ መድረስ እንዳለብን አሁን እያለቀሽ ነው። አልተረዳንሽም። ምንድነው የፈለጉት? የመጨረሻ ጥያቄያቸው እነሱ የሚሉት ቆይ አንዴ ቆይ ምንድነው የፈለጉት? ከዛ ደግሞ አንቺ አሁን ምንድነው የምትፈልጊው? እነሱ የሚጠይቁት ወንድምሽን ማሳከሚያ ብር አምጪ ነው ወይስ ምንድነው የሚሉሽ? አንቺስ ምንድነው አሁን እኛ መብረቁ እንዲረዳሽ የምትፈልጊው? እኔ የሚመለስበት መንገድ እኔ ማርያምን በቃ ያለኝንም ከጓደኞችም ከምንም ተበዳድሬ ወንድሜን እመልሳለሁ። መብረቁ መጀመሪያ ሕክምና እንዲያገኝ እነሱ ምንድነው የጠየቁሽ? እነሱ ምንድነው የሚሉሽ? ድንበር ላይ ነን እንግዲህ ሆስፒታል የማያገኙበት መንገድ እንደሆነ። ኦኬ ድንበር ላይ ነን። ምን ይሉሻል? ምንድነው የሚሉሽ? እሱ ድንበር ላይ ነን አሁን ያሉኝ ድንበር ላይ ነን የመንና ሳውዲ። ቆይ ዝም በያለሁ ነው። ቆይ አንዴ ኦኬ ልጁ ያለው በደላሎች እጅ ነው አይደለም? መሆኑ ነው እንግዲህ እነሱ ታዲያ ይሄ ቁጥር እንዴት ተገኘ? ሰሞኑን የተሰጠኝ ቁጥር ነው አሁን የተደወለበት። ልጁ ወንድምሽ ያለው በደላሎች እጅ ነው፣ ምንም ጥያቄ የለውም። አሁን ጥያቄ የለውም። ስለዚህ ገንዘብ ክፈይ ብሎሻል። ገንዘብ ክፈይ አላሉም። ገንዘብ ትንሽ ቢፈልጉ ነው ያለው። ያኛው የወንድሜ ጓደኛ ተብዬ ነው
ሲያወራኝ በሜሴጅ ስክሪንሾት አድርጌ ልክልሃለሁ። ስክሪን ቴሌግራም ላይ ያወራኝም ማለት ነው። እሱን ስክሪንሾት አድርጌ ልክልሃለሁ። የምን ብር ብዬ ታዩ እሱን ታዩ ያንን የኢትዮጵያን ታዩና እነዚህ ሐራም አሁን ገና ነው ያወሯቸው። እነዚህ ምንም ማለት እነዚህ ያሉት በስርዓት አወሩኝ። እሺ መፍትሄው ምንድነው? ወንድምሽ ያለው ሰውዬ ይኸውልሽ ቲዲኤፍ ትግራይ የሚል ደላላ እጅ ላይ ነው ያለው። ገባሽ? ይሄ ቁጥር ገና ልደውልኩበት ነው። ገና ልደውልበት ነው። ማንም ሰው እንዳያወራ እሺ። ማነው ስሙ? ልጅ ፈንታዬ ወይ ደግሞ ኤርሚ ፈንታዬ ነው የምንለው እኛ። የቤት ስሙ ፈንታዬ ነው። የውጭ ስሙስ? ኤርሚ። ግን በፈንታዬ ነው አኪት የሚሄደው በፈንታዬ ነው እርግጠኛ ነኝ። ፈንታዬ እሺ። አንዴ ፈንታዬ እስኪ ለማመር ሹሩቤ ሁላችሁም ሼር አድርጉልኝ። ለማመር ሹሩቤ ወይንም ደግሞ የመን ያለ ሰው ቀጥታ ስልክ የሚደውልልኝ የመን ያለ ሰው እዚህ ውስጥ ማን ነው የመን ያለ ቀጥታ የሚደውልልኝ? አሁን በኢሞ ስለሆነ ኦንላይን ነው አያነሳም። ይልክ መብረቁ የልጅቷን ሀሳብ መልሰክ ደውልለት። ስልኩን የሰጠው ላይ ቆይ፣ ስልኩን የሰጠው ላይ ይደውልለትና እንዳነሳ ያድርገው። አሁን ዳታ ዘጋው። እሺ መጀመሪያው ልጅ ጋር ደውልለት። መብረቁ መጀመሪያው ልጅ ጋር ደውልለትና እባክህ እዚህ ቤተሰብ ችግር ላይ ላይቭ ላይ ነው ያለነው ሶሻል ሚዲያ ላይ። ስለዚህ እባክህ ያንሳና አንዴ ያናግረን። ቤተሰብ ችግር ላይ የተጨነቀ ነው ያለው በልና ያኛው ሰውዬ እንዳነሳ፣ ምክንያቱም ዳይሬክት ስለሚተዋወቁ ማለት ነው። እንዳነሳ እንዳደረግልህ የኛውን ሰው ያናግረው። እንደዛ ይሻላል። እና ደግሞ ይልክ መብረቁ ልጅቷ ማስረዳት ስላልቻለች ነው። እኔ ልንገርክ፣ ልጅቷ ያለው የሳውዲና የየመን ድንበር ላይ ነው። እዛ አካባቢ ደግሞ ሆስፒታል አልወሰዷትም። ለእሷ ግን የሚሏት የተለያየ ወሬ ነው። አንዴ ሆስፒታል ወስደነዋል፣ አንዴ ድንበር ላይ ነው እያሉ ግራ ያጋቧታል። ምናልባት እዛ አካባቢ የሚረዳው ሰው ካለ፣ ምክንያቱም እነዚህ ሰዎች ብር አልጠየቋትም። ከዋናዎቹ ከደላሎቹ እኛ ካንቺ ሰላም ብር እንፈልጋለን፣ ብሩን ካስገባሽ ወንድምሽ ያልፋል ብለውም አልነገሯትም። የእሱ ጓደኛ ግን አብሮ ተጓዥ ግን ብር ሊጠይቁ ይችላል ብሎ ነው የነገራት። ተረዳኝ። ብር አልጠየቋትም። ነገር ግን ቂጡ ምናምን እንዳልከው በሞተር ምክንያት ተቃጥለዋል ብለዋል። እሺ ወንድሜ መጀመሪያ ዳታው ክፍት ነበረ፣ በኋላ ዳታውን ዘጋው። ማንሳት ያልፈለገም ይመስለኛል። ቲዲኤፍ ትግራይ የሚል አካውንት ነው ያለው እና እንዴት ይሆናል? ያነሳው ኔትወርክ
አዎ ልጁ ምን አይነት እርዳታ እንደሚያስፈልግ ገብተዋል። እህቱ በጣም እያለቀሰች ነው። እኔ ምናልባት ታውቀኝ ይሆናል አታውቅ እ እሺ አዎ የጉበት በሽታ ኦኬ ቦታው የት ነው? አሁን ሰው ይኖረኛል አስፈላጊ የሆነውን ሰው መላክ እችላለሁ። ቦታው የት ነው? ሐኪም ቤቱ ያለው ሐኪም ቤት ከሐኪም ቤት ወጥቷል። እንዳውን ውጭ ነው ያለው። ኦኬ አሁን ልጁ መታከሚያ ይፈልጋል በል አንደኛ። ኦኬ አንተ አብረው ተጓዥ ነህ ወይንስ እዛው ነዋሪ ነህ አንተ? ማን? እሺ ኦኬ ላ እኔ አለኝ ችግር የለውም። እኔ ሰው አለኝ። እኔ ሰው መስጠት እችላለሁ። ገባ? የሚያስረክበን ከሆነ ልጁ ወይንም አንተም የምታስረክበን ከሆነ ያስረክባል። ኦኬ እሺ። ስለዚህ እኔ ሰው አዘጋጅላችሁና ኦኬ ኦኬ በቃ ምንም ችግር የለም። ሰው ይኖራል። ግን ትንሽ ሕክምና ካደረገ በኋላ ወደ ሀገር መመለስ ይችላል። አፉ አይናገርም። ከሱ በላይ ባለው ከተማ ደውላ ነግረኝ መጀመሪያ የሚሆኑ እንደሚያየት እንደሆነ ወደ ሀገር የሚመለስበት መንገድና ማለት ነው። ወደ ሀገር ሰው አሰልጣለሁ በቃ ምንም ችግር የለውም። ቦታውን በትክክል ከነገርከኝ እኔ ሰው መላክ እችላለሁ። እዛውም የማውቃቸው ሰዎች ይኖሩ ይሆናል። ምንም ችግር የለም። የሚያስፈልገውን ነገር አድርገን ትንሽ ሕክምና አድርጎ ወደ ሀገር እንዲመለስም እናደርጋለን። ምክንያቱም ያለው አማራጭ እሱ ነው። የማይናገረው በስነ ልቦና ነው ወይንስ ይሄው የጉበቱ ምክንያት ነው? ኦኬ ስለዚህ ያኛው ልጅ የማያወራኝ ከሆነ ላንተ ልደውል አስፈላጊ የሆነ ነገር ሲኖር። እንደሰማችሁት ነው እንግዲህ ጋይስ፣ ልጁን ማንኛውም ሰው ከመጣልን እናስረክባለን እያለ ነው። እሱም እንደሚያስረክብ የተናገረ ነው። ምልሽ ሰላም ልጁ አይናገርም ይላል፣ አያወራም፣ የሚሰማው አይናገርም ይላል። እና ይኸውልሽ ከመጀመሪያው ሆስፒታል ወጥቶ ወደ ትልቁ ሆስፒታል ወረቀት ጽፈውለታል ነው የሚለው። ስለዚህ በረሃ አይደለም ያለበት ሆስፒታል አለ ማለት ነው። አሁን የጠራው ቦታ በእርግጠኝነት የሆነ ያላችሁ ታውቁታላችሁ።
ስለዚህ ወደ አገር ለመመለስም ሰው ያስፈልጋል ለሚለው አሁንም እሱ ልጁንም እንድናስረክባችሁ ሰው አንጡ እያሉ ነው። የጠየቀው ምንም ነገር የለም ማለት አንደኛው እሱ ነው። እሺ እሺ ወንድሜ ለሹሩቤ ሸራር ብሎ እስኪ ጋይስ ካልተኛ ተረጋጊሽ። መፍትሄ እየተገኘ ነው። ተረጋጊ፣ አታልቅሽ። እሺ እግዚአብሔር ሁለታችን ክፈልሽ ክፉ አይንካችሁ ከነ ቤተሰባችሁ ይጠብቃችሁ። በድምፁ ግን ይሄ ልጅ ማቆም ይመስለኛል አለ እንደዚህ ገስት ላይ ናስኪ ግባ ስትሮንግ የሆነ የተደበቀ ነገር ግን አለ አይመስላችሁም? ምክንያቱም ከሀገር እነዚህ የያዙት ልጆች ከሆኑ ከሀገር አንስቶ እዛ ድረስ ብቻው እንዴት ሄደ? እንዴት ነው ሄደው? ማን ነው ደላላው? ይሄ ሁሉ እኮ መጠየቅ አለበት ጋይስ። አሁን ልጅቷ ተረጋግታ መመለስ ብችል ደስ ይል ነበር። ለምን አንድ ህፃን ልጅ ከኢትዮጵያ አንስቶ የሳውዲ ድንበር ድረስ ብቻውን ሄዳል? አሁን እንደዛ ማለት ፈልጌ ነበር መብሮቅዬ። እሱ እኮ ነው የጥያቄ ምልክት የሆነብኝ። ምናልባት ይሄ ልጅ የደረሰበት ነገር አለ። የጉበት ብቻ አይደለም፣ ጉበት ከሆነ እንዳያወራ ያደርገው። ኦልሬዲ የመጀመሪያ ሕክምና ካገኘ በኋላ ቀለል ሲለው ወደ ሌላ ሆስፒታል ሪፈር ይጽፋሉ። ግን አለ ቁጥራል ያያል ምን ይላል ግን አይናገርም። ምን ማለት ነው? እኔ የራሴ ግምት የሚመስለኝ መብረቁ ያው ትንሽ ልጅ አይደለ ከኢትዮጵያ ወጥቶ ብር አለኝ ብሎ እዛ ከደረሰ በኋላ ምናልባት መክፈል ሲያቅተው ብር አምጣ አታምጣ በሚለው ተጨቃጭቀው ወይ ጎርተውት መናገር እንደማይችል አድርገው ምናምን ትል ብለውትም ሊሆን ይችላል። ከዛ በኋላ ይሄ ነገር ሀፕን አርጎባቸው ሊሆን ይችላል። እዚህ ልጁ ላይ እንደ ሀፕን ካደረገ ታዲያ እናስረክብ አይሉማ። እነዚህ ሰዎች ከዚህ ልጅ የሚፈልጉት ነገር ስለሌለ ነው። አየሽ ህይወቱን ለማዳን ነው ለኛ የሚያስረክቡት ብለሽ ማሰብ ትችላለሽ። ለምን ብትይ እናውቃለን እንደላሎች መሻወር ካልከፈሽ አግተው ያስቀምጡሻል፣ ወይ ያሰናብቱሻል፣ ወይ ያሰቃዩ በግድ ያስከፍሉሻል። ገባሽ? ጨካኝ ከሆኑ ማለት ነው። አሁን እሱ እንደሚናገረው ከሆነ ያኛውም ተኝቶ ነው የሚሆነው አለ። ይሄኛውም እንደሚናገረው ከሆነ ሆስፒታል ነበረ ታድርሶታል፣ ኦልሬዲ ታክሟል። ለሷ ነው እየደወሉ ሰው ካለሽ ወደ ሀገር ይመለሳል፣ እዚህም ሰው ካለሽ አምጪ እናስረክብ ነው እያሉ ያሉት፣ እንደ መንገደኛ ማለት ነው። ልጁ ከኢትዮጵያ አንስቶ ደላላ ሳያናግር ጅቡቲን የመን እንዴት ብሎ ተሻገረ? ጥያቄው ይሄ ነው። የሱ ደላላ ማን ነው? እንዴት ብቻውን ቀረ? ቁጥሩ እኮ ኢሜሬት ነው የሚለው 97 የመጀመሪያው 097 ከሆነ ኢሜሬት ይላል። 97 ሳይሆን ይኸውልህ 67 77 ነው የሚለው 67 የመን ነው። አየሁት እኮ የመን ነው። ምናልባት እነሱ ከዛ ሲወጡ መብረቁ ሰው አለን ብለው ስለሚወጡ ይሆናል። ወይ ደግሞ ልጅቷ እኮ አሁን አለመረጋጋት ችግር አለ። ከቤተሰብ ጋር አውርታ መቼስ መንገደኛ ይኖራል አብሮ የተጓዘ ምናምን የእነሱን ቤተሰቦች ጠይቀው ከዛ የወጣበት ደላላ ምናምን ካለ እንደዚህ ብታጣራና ተረጋግተሽ በደንብ ለማስረዳት ብትሞክሪ ሰላምዬ። እስኪ ሹርቤ ልጥራው እስኪ። እኔ እኮ ይኸውልሽ እህቴ አሁን እኮ ከኢትዮጵያ እኔ ስናጣራ የሚደውልልሽ ከሆነ ሪከርድ አድርጊ እሺ። ሰላም ሹርቤ ፍሪዳ ልቻ አለ እንዴ? ከዚህ ውስጥ ፍሪዳ ልቻ ወይ ደግሞ ሳምሶን ሳሚ
አሊ አለ አሊ ቆይ አንዴ አሊን አስገብቶ አሊ ሱዳን እሺ ሰላም መብረቁ እንዴት ናችሁ? ሰላም ወንድሜ ደህና ነው ወይ? እንዴት ነው አለው ለረጠፋብኝ ምንድነው? አዎ ቢዚ ሆኜ ነው ወንድሜ። ሰላም ነው ወይ? በዛኛው ቁጥር ደግሞ መጠቀም ትታል እንዴ? ዋትስአፕ ምናምን አገናኘዋለሁ ይሁን እንደዚህ አለኝ። ብቻ ሁነኛ ሰው ይኖራችሁ የሚያሳክመው አለኝ። ችግር የለውም እነሱ ይተባበሩኛል። አሁን ችግር የለውም አልኩትኝ። እሺ እግዚአብሔር ይስጥልኝ አልኩት። አሁን አመሰግናለሁ ወይ? እሺ አልኩት። እግዚአብሔር ይስጥልኝ ወንድሜ ክበሩልኝ አልኩት። እሺ ችግር የለም አለኝ። ያ የትኛው ነው አብሮት ያለው ነው ወይስ መጀመሪያ ቁጥሩ? የመጀመሪያው ቁጥር ይሄ ቁጥር የደላሎቹ ነው ወንድም አለም። ለምን መሰለ ያኛው ወንድሜን የወሰደው ያገናኘው ቁጥር ይመስለኛል። ይሄ እኔ እኮ ሚዲያ ላይ ስትሆኝ የምታወሪውና የማታወሪው መለየት አለብሽ። እሺ እኔ የጠየኩሽ ጥያቄ አሁን እንደዚህ ያለሽ የሰጠሽን ቁጥር ነው ወይ ነው? አዎ ወንድሜ እንደዛ ከሆነ እንደ አይነት ነገር ማለት የለብሽም። እሺ እሺ ወንድሜ ተረጋጊ ነው። እሺ ወንድሜ ያ ሰው ነው የሚፈልገው። ቦታውን ረሳሁት መሰለኝ። አሊ ሱዳን ስላለ እዛው በየመን አካባቢ ስለሆነ ቦታውን ድጋሜ የት አካባቢ ነው? ቦታውን ሪከርድ ያድርግልሽ ቦታውን። እሺ ቆይ ልንገረው። እሺ ወንድሜ አድርጊና ሚዩት ማንሳት ትችላለሽ። ቆይ ሚዩት ላድርግልሽ። ቦታውን ንገረኝ በይው ሰው እንድልክለት። ከዛ አሊ ቦታው ከሱ ካለበት ቦታ ይርቃል አይርቅም የሚለውን ወይስ ወደ እነ መሐመድ ሹሩቤ ነው ወይስ ወደፊት ወደ እነ ሳሚ ነው የሚለውን ማወቅ ፈልጋለሁ። ሆስፒታል ስላለ ወይ በጽሁፍ ወይ በቮይስ ይላኩላት። ስለዚህ ሰዎቹ ብርም ምንም አይደለም የሚፈልጉት ሁነኛ ሰው ነው ማለት ነው። ሰዎቹ እና መብረቅ ምንድን ነው የተፈጠረ? ይው እንዴት ነሽ እናት? ወንድሜ አለን የዚች እህታችን ወንድም ወደ ሱሪ ሄዳል እና ያኔ ታሞ ነው ወላ በሐዋላ ተይዞ ነው? ታሞ ነው። ኦኬ ታሞ ከሆነ ችግር የለም። የመን ውስጥ ከሆነ የትም ማንሳት እንችላለን። አዎ ቦታው አለ። ተቀበለ እናንተ ቅርብ ከሆነ አንተ ተቀብለ ሐኪም ቤት አስገብተህ አሳክመህ ወደ ኢትዮጵያ እንዲመለስ እንሰራለን። እሺ ምንም ችግር የለም። አብሽራ እቤ በእንደዚሁ የተጎዱ ልጆች አሁን ራሱ ማለት ነው 2 ልጆች አሁን ከሰና አስጭኜ ወደዚህ እየመጡ ነው። የሸዋሮ ቤት ልጆች ሴት ናቸው። ወላሂ ላዚም መብረቁ እኔ ጋር ስደርስ አንዷ አብሶ እኔ ጋር ስደርስ ወንበር ላይ ራሱ መቀመጥ አችልም። የሸዋሮ ቤት ልጅ ናት። ሞንጌት እናት ባለች ልጅቷ እኔ ጋር ስደርስ እንደው በጣም ለህይወቷ ራሱ ማለት ነው በቃ በጣም ስንትና ስንት ስቃይ ያያች ልጅ ነኝ። እስኪ ታያታለህ ወላሂ የቆየች ናት። በጣም የቆየች ነች። በጣም የቆየች ወይ 5 ወር 6 ወር ትሆናለች። ኦኬ 5 ወር ነው። በጣም የቆየች ኮርስ ለምሳሌ በቃ እንድታሳየኝ። እሺ ችግር የለም አገናኛለሁ። አሁን ገና ከሰራ መኪና ላይ እየወጡ ነው። ደርሶ አገናኛለሁ። እና መብረቁ አጠቅ ብሎ ጻፈልኝ። አጠቅ ይባላል። አሊ ሱዳን ታውቀዋለህ? አዎ አጠቅ ብሎ ቢያንስ አንድ 4 ሰዓት 5 ሰዓት ነው። ያው ለኛው ነው የሚቀርበው። ከሰና ካሉትም ድንበርም ካሉ ከሁሉም ያኔ ለኛው ነው የሚቀርበው። የኛው መንጥቃ ነው። ኦኬ ስለዚህ አንተ ትቀበለዋለህ፣ መስዋዕት ይከፈል እና አጠቅ ያሉ ሰዎች ደግሞ እንዳሉ አንድ አጋጣሚ አዲስ ካልሆኑ ያኔ ያቁኛል፣ ሁሉም ያቁኛል። ኦኬ እሺ ሰላም ወይ ወንድም አለም ተረጋግተሽ እሺ ወንድሜ ተረጋግቻለሁ። አሁን እናንተን ስላገኘው እናንተ መፍትሄ እየፈለጋችሁልኝ ስለሆነ ተረጋግቻለሁ።
ኢንሻአላህ አጠቅ ከሚባለው ቦታ ላይ አሊ ሱዳን የሚያውቃቸው ብዙ ልጆች አሉ። ለሱም ቅርብ ነው። እሺ እሱ ጋር እናወራና እሺ እሱ ጋር እናወራና እዛ ለጊዜው የሚቀበሉት ልጆች አሊን እናገናኘውና ይሰጣቸዋል፣ ይቀበሉታል። እዛ አካባቢ ላይ ሪፈር የተጻፈው የሐኪም ቤት እዛ አካባቢ ከሌለ የአራት ሰዓት መንገድ ተሳፍሮ ወደ አሊ እንዲመጣ እናደርገዋለን። አሊ ጋር እዛ የለም ሐኪም ቤት የለም፣ ሐኪም ቤት የለም። መብረቁ እዛ ሐኪም ቤት የለም፣ ሐኪም ቤት የለም እዛ። ስለዚህ ወደ አንተ ይምጣ። ሐኪም ቤት ያለ እኛ ጋርና ሰና ነው። እዚህ ብር ራሱ ከሌለ ቀይ መስቀል ገብቶ በቀይ መስቀል እየታከመ ወደ ሀገርም ያው ትንሽ ሊቆይ ይችላል እንጂ ቀስ በቀስ ያኔ ብር ራሱ አያስፈልግም። ያኔ ቀይ መስቀልም ታክሞ እነሱም ሊልኩት ይችላል ወደ ሀገርም ነው። ስለዚህ ወደ አንተ ይምጣ። እንደዚህ አይሻልም? እንደዛ ብታረጉ እናንተ ተመካከሩ፣ ችግር የለም። እኔ ብቻ ሳይሆን ብዙ ሰው አለ ከፈለጉት እዚሁ። ግን ከሁሉም ቦታ እዚህ አደን ነው የሚቀርበው። እኔ አሉሽ መብረቁ ለአሉሽ የሚቀርብ ከሆነ አሁን ነውራና እንደዚህ ሰናም እንትን ትበልና ወደ አሉሽ እንዲ አደን ይቀርባል ከተባለ አደን ይሻላል። አደን ደግሞ ነው ሰዎች አሉ። በቃ እንደዛም በቃ በጣም አሪፍ። እሺ አሁን ተረጋጋች ነው። ያው እንግዲህ ገንዘብ ያስፈልጋል ጋይስ፣ ታውቁታላችሁ። ገንዘብ ስላችሁ ብዙ ገንዘብ አይደለም። ልጁ ብር የለውም። ምናልባት እሷ አቅሟ ከፈቀደ እሷ አሁን ካለበት ቦታ ወደ አደን ሄዶ አደን እነሳሚ ተቀብለው እዛ እንዲያሳክሙት እናደርጋለን። እዛ እንኳን ባይሆን አሊ ሱዳን ጋር ይሄዳል። ወደ የት ነው ያለው አንተ? አሊ ሱዳን ፈርሻ ነው እንዴ ያለው አንተ? አሊ ሱዳን ይሰማል? ኔትወርክ የለኝም። መጥቶ ይሰማል። ኔትወርክ ትንሽ ደካማ ነው። የት ነው ያለው አንተ? አደን ነኝ። አደን እኔ አደን ነው ያለሁት። ኦኬ አደን ነው ያለው። እና ሳሚም እዛ ነው ያለው አይደል? አዎ እኔ አደን ነው ያለሁት። ሳሚም እዛ ነው ያለው አይደል? ቀይ መስቀል ቢሰራው እኔ እንጃ ሳሚን አላውቀውም። ያው እኔ እንጃ ብቻ ቀይ መስቀል ቢሰራው አወራሃለሁ። ቦስ አንተን እዚሁ ሊሆን ይችላል። አዎ አደን ነው ያለው ሰው አደን ነው ያለው። ቀይ መስቀል ነው የሚሰራው ብሏል። እንደውም ሴቶችን እዛ ቀይ መስቀል ውስጥ ያሉ ሴቶችን የሚያስተላልፈው እሱ ነው። ሳሚ የሚባለው የሳሚ ኤርትራዊ ነው ወላ ምንድን ነው እሱ? ኢትዮጵያዊ እኔ እንጃ ብቻ ግን ያኔ እኔም አደን ያለሁት እንዴ ከጅዳ የሚመጡት ለኢቃማ ምናምን ኢቃማ ለማውጣት የሚመጡት እንዳሉ በዚሁ ሪፖርት ድረስ የሚሸኛቸው እኔው ነኝ እኮ። እሺ በቃ እና ችግር የለም። በውስጥ እናወራለን። እነሱ ጨርሱትና አጠቅ ያሉት ደግሞ እኔን ራሱ እንዳሉ አንድ ሰው ካልሆነ ሁሉም አውቃቸዋለሁ። ችግር የለም። አብሽሩ ኢንሻአላህ በሰላም ያሳድረውና ነገ እንወስናለን። አደራችሁን ወንድሜ አሁን ምግብ አይበላም አለኝ። ምግብ ጭራሽ አይወስድም አለ እና እንደው አደራ እንደው በአላህ ሙስሊሞች ክርስቲያን በእግዚአብሔር አደራ። እናት ማነሽ? ሰላም ማነው? ስሙ ማነው? ስሙን ብቻ ጠይቂውና እኔ አውቃቸዋለሁ። ስሙን ብቻ ጠይቂው። የሱን ስም ልነግርሽ ይችላል እሱ። ወንድሜማ ፈንታዬ ወንድሜ ነው። ወንድሜ ፈንታዬ ወንድሜ ሳይሆን እዛ ያኛው ባለስልኩ ደላላው እዛ አሁን ልጁ ያለበት ቦታ ወይ ልግባልየው ስሙ። እሺ በኃይሉ ይሄ ባለስልኩ በኃይሉ ስልኩ ላይ ነው እንደዛ የሚለው ወላ ትክክለኛ ስሙ ነው? ስልኩ ላይ ነው የሚለው። እዚህ ስልኩ ላይ ወንድሜ እኔ ትክክለኛ ስሙን እኮ አላውቀውም። ገና አሁን ሳወራው ጠይቂው እስኪ ትክክለኛ ስሙን ከነገረሽ ጠይቂውና እዛው የኛ ቤተሰብ አለና ስምህን አጠቅ ያሉትን እንዳሉ አውቃቸዋለሁ እያለ ነውና ስምህ ማን ነው ትክክለኛ ስም ብለሽ የሚነግርሽ ከሆነ ጠይቂውና ንገሪኝ። እሺ ልጠይቀው። እሺ
ሰላም አለይኩም መብረቁ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኡስታዝ እንደምን ዳና ነው ወይ? ተጠፋፋን አይደለ አላችሁ? በቃ እንዴ ይኸውልህ ወንድሜ እዚህም እየሰማህ እንደሆነ 100% እርግጠኛ ስለሆንኩ ነው። እዚህ ላይቭ ላይ ስላለ ነው ስምህን ምናምን የጠየቅንህ። እዚህ ጋር አሊ ሱዳን ማቀው ይሆናል ብሎ ነው እንጂ ሌላ አይደለም። እኛ በሌላ ነገር አላሰብንም። ማስለን እኑ ተረከቡኝ ላለ ሰው ተጠያቂ አናደርግም። እሺ ስም የምንጠይቀው እሱ የሚያውቅ ከሆነ ለማወቅ ነው እንጂ ሌላ አይደለም። በቃ ልጁም ታሟል፣ ተረክበን ማሳከም ብቻ ነው። እኛ አሳክመን ወደ ሀገር ቤት እንዲገባ እናደርገዋለን። እኛ የምንፈልገው ይሄን ብቻ ነው እንጂ ሌላ ጥርጣሬ የለንም አንተ ላይ። እሺ ስሙ ሲጠየቅ ሌላ ነገር መስሎት ነው። እውነትን ነው መብረቁ። አንዳንድ ሰው አሁን ያኔ ስሙን ለምን አስፈለገ ምናምን፣ አሁን እሱ አጋች አይደለም ወይ እየደበደበ አይደለም፣ በሰላማዊ መንገድ ነው ያኔ እርዳታ ያኔ ይሄ ልጅ የታመመ ልጅ ውሰዱልኝ ያለው። እኔ አሁን ለምሳሌ አሊ ነኝ፣ እስከ አባቴ እስከ ሰፈሬ ከፈለኩ እነግረዋለሁ። ለምን በራሴ ስለምተማመን ሌላ መጥፎ ነገርም ስላልሰራው። እንዲህ አይነት ሰው እኔ ጋር ካለ ስሜ አከለከለ ይባላል ምናምን ብዬ ብናገር ችግር የለም። ወይ ደግሞ አሁን እንደ ሐዋላ የሚጠይቀው ካሁን በፊት የጎዳ ሰው ምናምን ቢሆን ስሙን ሊደብቅ ይችላል። እኛም ደግሞ አንጠይቅም እዚህ ላይ። እሱ አሁን በሰላማዊ መንገድ ልጁንም ያው ውሰዱ በቃ መጥቶ የፈለገ ሰው ይውሰድ ስላለ ነው ስሙን የጠየቅነው እንጂ ሌላ አይደለም። ኮሜንትም እንደዛ በኮሜንትም እንደዛ ያላችሁት ከይቅርታ ጋር መብረቁ። አንዱ በውስጥ ምን ይለኛል? አባባ 100,000 አስገባኝ ይለኛል። እኔ እንኳን 100,000 አልገባኝም እንኳን አንተ ብዬ ጻፍኩለት። ወይ የጉድ! አንዳንዱ ደግሞ ፎሎው ይፈልጋል። ምን ታረግበታለህ ፎሎው? ወይ የጉድ አለ ጨበራሽ። ምን ያደርግልሃል? ራስ ብታት ነው ወንድሜ። ባለ አይዶ እኮ በእንትን ብታወራኝ እኮ እኔ እኮ ሰምቻለሁ ወንድሜ። አሁን በዋትስአፕ ማውራት ነው። ፕሮፋይል ላይ ባለው ቁጥር አውራኝ፣ ደላላውን ቀጥታ አናግርልሃለሁ። እሺ ለዛውም ነገር ግን እኔ አንድ ነገር ማለት ፈለኩኝ። ማን መብረቁ፣ እኔ እርግጠኛ ነኝ፣ እመነኝ፣ ደላላዎቹ ብዙ ይከታተሉሃል፣ ይሰሙሃልም አሉ። ደግሞ እኔ የምላቸው ክርስቲያንም ከሆኑ ፈጣሪ የፈጠራችሁን ፍሩ፣ አላህን ፍሩ፣ በድሃዎቹ እንዳትጫወቱ። እንችላለን ብላችሁ ልጆቹ እየሞቱ ነው በባህር ላይ ምን እያሉ ኡስታዝ ፎታቸውን አይሰሙም። ኡስታዝ ሐዲስ ብትነግሯቸው አይሰሙ፣ ብትለምኗቸው አይሰሙ። እነሱን ማጋለጥ ብቻ ነው። በልተው ሳይጠግቡ ልጆች በልተው ሳይጠግቡ ያልፍልናል ብሎ እኔ እንጃ ወላሂ ሰው እንዴት ጨካኝ ሆነ። እንዳው ለዚህ ነው ዱንያ የምትበጠብጠው በአሁኑ ጊዜ። ወላሂ ዓለም ይሄ የሆነችው ርኅራሄ ጠፋ፣ በቃ እዝነት ጠፋ። እረ ነገን ሞታለን በሉ። 500 ሺህ በልቷት ሌላ የወር ደመወዝሽን ካልጨመርሽ ራቁት ቪዲዮ ፖስታለሁ እያለ ሲያስፈራራሽ የነበረች ልጅ አለች ዛሬ 1.5 ይሄ አልበቃው ብሎ ማለት ነው። እረ የኔ ልጅ አላህን ፍራ፣ የፈጠረህን ፈጣሪ ፍራ። ልጅ የለህም ወይ? እናት የለህም ወይ? ወንድም የለህም ወይ? እህት የለህም ወይ? አስብ አንተ ዘመዶች እንዲህ ብደረጉ፣ ወንድምህ እንዲህ ብደረግ ምን ነው? ለየትኛው ዓለም በዝብዘው ነገ ጥለኸው ነው የምትሄደው። ያ ረቢ ያ አላህ። አቦ እኔ እንጃ ወላሂ ሰው ጨካኝ ሆነ። አቦ አላህ ይመልሰን። አቦ ሰላምዬ አይዞሽ፣ አላህ ወንድምሽን አላህ በሰላም ያገናኝሽ፣ እሱንም አላህ ጤና ይስጠው። አብሽሪ። አሜን አሜን። በጸሎታችሁ አስቡኝ በእግዚአብሔር። አብሽሪ አላህ ያገናኛችሁ። እሱንም አላህ ስብሓነሁ ወተዓላ ቻይ ነውና ሙሉ ጤናውን ይመልስለት። ከወላጆቹ ጋር አላህ ያገናኘው፣ ከአንቺም ጋር አላህ ያገናኘው። ግን እኛ የምንለው ሁሌ መብረቁም ቢሆን ሌላ ምለው ተጠንቀቁ። አገራችሁ ቁጭ ብላችሁ ቆሎ መብላት ይሻላል ህይወታችሁን ለድሃ ለመስጠት። እረ አላህን ፍሩ፣ ቁጭ በሉ። ወላሂ ሊስትሮ ሰርታችሁ እኮ አገር ቤት ብትበሉ